ጤና ይስጥልኝ እንዴት ናችሁ? ዛሬ ትንሽ ላካፍላችሁ የፈለኩት አንድ ነገር መነሻ አድርጌ ነው። ባለፈው በኪዱ ፕሮግራም ላይ ካናዳ የሚተላለፈው የዩቲዩብ ፕሮግራም ላይ አንዲት እህት ባለቤቷ እንዴት እንደታሰረ ዝርዝር ነበረ። እኔ አሁን ሀሳቤን መስጠት የፈለኩት ሰውየው ጥፋተኛ ነው አይደለም ወይም ሴትዮዋ ጥፋተኛ ነች አይደለችም በሚል አይደለም። እንግዲህ በህግ የተያዘ ነገርን የህግ መንገዶችን ተከትሎ መፍታት ተገቢ ነው። ሰለጠነ ዓለም ላይ ያለ ነው። ግን ማንሳት የፈለኩት ሰዎች ከሀገር ቤት ቤተሰባቸውን ሲያመጡ እንዴት ነው የሚይዟቸው? ለምሳሌ አንዲት እህት ብዙ አመት ውጭ ሀገር ትቆይና እንግዲህ የቤተሰብን ጫና ለመቀነስ እሱ ሲመጣ ቤተሰብ ይረዳል፣ ራሱን ያሻሽላል ብላ ወንድሟ ልታመጣ ትችላለች። አንድ ወንድም ደግሞ እህቱን ሊያመጣ ይችላል። አንዳንድ መልካም ዘመድ አክስት፣ አጎት ሆኖ የሚያመጣ አንዳንድ ደግሞ እኔ የማውቃቸው በቅርብ ጭራሽ ቤታቸው ውስጥ በአጋዥነት በሰራተኝነት የነበሩትን ሁሉ የሚያመጡ መልካም ሰዎችን አይቻለሁ። ይሄ የልብ ጉዳይ ነው፣ የቅንነት ጉዳይ ነው። ግን እኔ በብዛት ያየሁት ምንድን ነው፣ ውጭ ሀገር ያመጧቸው ሰዎች በመጡት ሰዎች ላይ ባለሙሉ መብት ሆነው ነው የሚቀመጡት። የሚተነፍሱትን አየር ሳይቀር ነው ሊወስኑላቸው የሚፈልጉት። የት እንደሚሄድ፣ የት እንደሚመለስ፣ ከማን ጋር እንደሚገናኝ፣ ከማን ጋር እንደማይገናኝ፣ ምን እንደምትሰራ፣ ምን እንደማትሰራ። ሌላው ቀርቶ እድሜያቸው የደረሱ ወጣቶች ፍቅር ከማን ጋር መጀመር እንዳለባቸው ራሱ ያመጧቸው ሰዎች ሊወስኑላቸው ይሞክራሉ። ይሄ ብዙዎቻችን ችግር ይመስለኛል። አይዶን ነው አበሻም እንደነካን አላውቅም። አንዲት እዚህ ይለኛል የሆነ ሀገር ውስጥ አንዲት እህት ልበላት፣ ትንሽ ተለቅ ያለች እህት የእህቶቿን ልጆች አመጣች። ሁለት የእህቶቿን ልጆች፣ ሁለት እህታሞችን አመጣቻቸው። እነዚያ ያመጣቻቸው ልጆች ባለሳሳት የ19ና የ21 ዓመት ታናሽና ታላቅ እህታሞች ናቸው። እነዚህ እህታሞች እሷ በነበረችበት ሀገር ያለውን ስራ ሊሰሩ የሚችሉ አይደሉም። በቃ ወጣቶች ናቸው። ትምህርት ቤት መሄድ አለባቸው። ብዙ ተስፋ የሰነቁ ናቸው። በዛ ላይ የጄኔሬሽን ክፍተት አለ። በጣም በጋፕ በአክስታቸውና በእነሱ መሀል ከ30 ዓመት ያለፈ ጋፕ አለ እና እዛ ሀገር ውስጥ ያለውን ላይፍ ሲያዩት አልሆነም። ሌላም አክስት ነበረቻቸው እዛ። ግን ያቺ ያመጣቻቸው አክስታቸው በቃ እሷ የምታስበው ምንድን ነው፣ እሷ አጠንክራ ይዛ የሆነ ቦታ ስራ አስገብተቻቸው ገንዘባቸውን ሴቭ እያደረገች ቁም ነገር ላይ ያደርሳቸዋለሁ ነው የእሱ ሀሳብ። የእነሱ ሀሳብ ደግሞ ሌላ ነው። ሌላ ሀገር፣ የተሻለ ሀገር ሄዶ መማር፣ መሻሻል፣ ማግባት፣ መውለድ፣ ያ ደግሞ የእነሱ ሀሳብ ነው። እሷ ግን ይህን ሀሳብ ስላልፈለገች ጫና ስታበዛባቸው ይጠፉና ሌላ አውሮፓ ሀገር ይገባሉ። ሌላ አውሮፓ ሀገር ሲገቡ ምን እንዳደረገች ታውቃላችሁ? ለማስያዝና ወደ ሀገራቸው እንዲመለሱ ለፖሊስ አመለከተች፣ ለዛ ሀገር ፖሊስ ደግሞ የዛ ሀገር ሰው ሌላ ሀገር ስትሄድ ደስ ይለዋል። ስደተኛ ቀነሰልኝ ብሎ ስለሚያስብ እነሱ የሚያድንበት ወንጀል የለም። የመሄድ ነፃነት አላቸው። የዛ ሀገር ወረቀት ነበራቸው። ያ አልበቃትም። ሄዳ ማታውቀው ሌላ አውሮፓ ሀገር እነሱን ለማስያዝ ሄደች። እንደ አጋጣሚ ደግሞ እሷ የሄደችበትን ሀገር አልፎ ሌላ ሀገር ሄዶ አሁን በጣም በሰላም የሚኖሩ ልጆች ወልደው ቤተሰብ መስርቶ የሚኖሩ ሁለት እህታሞችን አውቃለሁ። እንደዚሁም ሌሎች ካመጣቸው በኋላ ቀደም ሲል ከእነሱ ጋር የተጣሉትን ሰዎች፣ እነሱ የማይግባባቸውን ሰዎች እንዳይግባቡ፣ እነሱ የማይሄዱበትን ቤተክርስቲያን እንዳይሄዱ፣ እነሱ የማይሄዱበትን እምነት እንዳይቀበሉ ተጽዕኖ ያደርጉባቸዋል። ባርነት ነው ወይ የምታመጧቸው? አይደለም። እህትህን፣ ወንድምሽን፣ እህትሽን አይደለም ባልሽን የምታመጪው ለባርነት ነው ወይ? አገር ቤትም እኮ ቢሆን ልትጣሉ ትችሉ ነበረ። እዚህ አንቺ ስላመጣሽው ብቻ እድሜ ልክ መስገድ አለበት? የፈለግሽውን ስታረጊ ባሪያ መሆን አለበት ወይ ባሪያ መሆን አለባት? በር ቆልፈባት መሄድ አለብህ? ነፃነት እኮ አላት። እዚህ ከመምጣቷ በፊት እኮ በነፃነት ትኖር ነበረ። በእልክ የማይደረግ ነገር ያደርጋሉ። በእልክ እኔ አበሻው እኮ ጆሮ የሚሰቀጥጥ ነገር ነው። በብዛት አንሰማውም። ለምንድነው አንሰማው መሰላችሁ? ፈረንጆቹ ጋር ሆኖ ስለሆነ የሚከሱት ለኛ አይሰማም። ያ የሚነግረን ሰው የለም። አንዳንዶቹ የገዛ ልጆቻቸውን ደፈሩ ብሎ ይከሷቸዋል። አንዳንዶቹ ቁርጥ ስጋ አቅርቦላቸው በቢላዋ ሊያርደኝ ነበር ብሎ የጦር ፖሊስ ጠርቶ ያስይዟቸዋል። አንዳንዶቹን የሆነ በዶክመንቱ ላይ ትንሽ ስህተት ከነበረ በፊት የሚያውቁትን ሚስጥር አሳልፎ በመስጠት ያሳስሯቸዋል። ይህን ያህል የሚያጨካክንን መጀመሪያውን ማንወደው ሰው ነፃነቱን ማንፈልግ ሰው ለምን እናመጣለን? ሚስት ካመጣሁኝ ከሀገር ቤት ከኔ ጋር የመኖርም ያለመኖርም መብት አላት ብዬ ነው ማሰብ ያለብን። ከመጣች በኋላ ካልተስማማኋት እንግዲህ በጊዜ ብዛት ብዙ ክፍተት ስለተፈጠረ
እኔ ለሷ ጥሩ ሆኜ ካልተገኘው እኔን የመተው መብት የላትም ወይ? ሌላ ሰው ብታፈቅር መሄድ መብት የላትም እንዴ? ልገላት ነው? ለአስራት ነው? የምትንቀሳቀስባትን የምትሄድበትን ሁሉ ልመጥን ነው? ባል ስታመጡ እንደዛ ነው? አገር ቤት መፋታት ይቻል የለም? እዚህስ መፋታት አይቻልም? ከተፋታችሁ የግድ መሞት አለበት ወይ እስር ቤት መግባት አለበት ወይ መጠረዝ አለበት? ያመጣቸው ሰዎች ያሳሰሩ በጣም ብዙ ሰው አውቃለሁ። ያመጣቸው ለምንድን ነው? ልትነግዱባቸው? የባሪያ ንግድ ነው እንዴ የምትመጡ ሰዎች? የቤተሰቦቻችን ጸባዮች ታውቃላችሁ። እህቶቻችሁ እልከኛ ከሆኑ በጣም አግሬሲቭ ከሆኑ የማይሰሙ ምክር ማይሰሙ በጣም ግትር ያሉ ከሆኑ ባትመጡ ይሻላችኋል። እንጦሮጦስ ነው የሚከቷችሁ። እየሆነ ያለው ይሄ ነው በአብዛኛው በአውሮፓም በአሜሪካም በተለያየ ሀገር ውስጥ። አበሻ ምን ሆነ? ጥያቄውን ለእናንተ ሰው አለው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።